ጤና ይስጥልኝ ተመልካቾቻችን ኢትዮ ሪቪው ፕሮግራማችን ጀምሯል። በኢትዮ ሪቪው ፕሮግራማችን የተለያዩ ነባር ኩነቶችን አዲስ ክስተቶችን የተለያዩ አገልግሎቶችን ለእናንተ ለተመልካቾቻችን እናደርሳለን። በዛሬ ኢትዮ ሪቪው ፕሮግራማችን በመዲናችን አዲስ አበባ የሚገኙ የተለያዩ የመኪና መሸጫ ሱቆችን ከከፍተኛ እስከ ዝቅተኛ እስከ መካከለኛ ዋጋ ድረስ ያሉትን ለእናንተ ያደረስን ቆይታ እናደርጋለን። አብራችሁ ቆዩ። አሁን የምንገኘው በቦሌ ብራስ አካባቢ በሚገኝ የመኪና መሸጫ ሱቅ ውስጥ ነው። ይሄንንም የመኪና መሸጫ ሱቅ በከፍተኛ ዋጋ ደረጃ ያስቀመጥነው ሲሆን ያላቸው መኪናዎች አይነታቸው እንዲሁ ለእናንተ ያደርሰን ቆይታ እናደርጋለን። አብራችሁን ቆዩ። እሺ ሰላም። እሺ ሰላም እንዴት ነሽ? እስቲ ራሳችሁን ለተመልካች አስተዋውቁ። እኔ ዘላለም እባላለሁ። ይሄ ደግሞ የተፈራ መኪና መሸጫ ቦታ ነው። እስቲ አሁን ላይ ያለው የመኪና ንግድ እንዴት ነው? አሪፍ ነው? አዎ አሁን የመኪና ንግዱ ጥሩ ነው፣ ግን ባለው የገበያ መቀዛቀዝ የባንኮች ማበደርና መበደር ላይ ትንሽ ቅዝቃዜ እያሳየ ነው። በዛ ምክንያት ትንሽ አሁን ገበያ ቀዝቃዛ ያለ ነው። ቀዝቃዛ ነው። አንድ ሰው እናንተ ጋር ግዢ ለመፈጸም ሲመጣ ምን ማሟላት ይጠበቅበታል? ማሟላት ያለበት ምንድነው? በባንክ ሲሆን ይመጣና በባንክ ነው ብሎ ከሚገዛ ፍቃድ ብድር ከሰጠው ባንክ ጋር ይመጣና ከዚህ ፕሮፎርማ ይወስድና ያን ፕሮፎርማ መሰረት በማድረግ ወደ ባንኩ ይሄድና ያኛው ባንኩ የሚያሟላውን ነገር የሚታገድም ከሆነ ማለት ባንኩ የሚያበደርበትን ብድር ይዞ ይመጣና ያን ፕሮፎርማ ይመጣና መኪናውን እዚህ ያሳግድና ቀጥታ ያሳገደበትን ወረቀት እዚህ ሲመጣ ወረቀቱ ይፈረምና ወደ ባንክ ይሄዳል። ያ ባንክ ደግሞ ማለት ነው መፍቀዱን ክፍያውን መጥቶ ባንኩ ይፈቅድልናል ማለት ነው። እሺ አሁን ላይ ለተመልካች እናንተ ጋር የሚገኙትን መኪናዎች አንድ ባንድ ዋጋቸውን 2000 ስንት እንደሆኑ እንደዚሁ አይነታቸውን ሁሉንም ዲቴል ታሳይልኛለህ? ከየትኛውን ጀምር? ዝቅተኛ ከሚባለው የመኪና እናሳይሽ። እሺ እስቲ ይሄኛው የነገርከኝ የቤቱ ዝቅተኛ የሚባለው ዋጋ ነው። ዝቅተኛው ዲዛይር ነው። ይሄኛው ስዊፍት ይባላል እና አንድ አይነት ናቸው ካላቸው ሞዴሎቹ ከዲዛይርና ከስዊፍት ልዩነቱ ምንድነው? ቂጣቸው ከኋላ ያለው ነገር ላይ ሰብሰብ ይላል። ያኛው ዲዛይሩ ደግሞ ከኋላው ከፍ ይላል። ከፍ ይላል። ይሄ በዋጋ 1,600,000 ብር ነው። ትንሽ አስተያየት አለ። 2021 ነው። ዲዛይሩም ደግሞ 1,380,000 ብር። እስቲ ይሄ 2000 ስንት ነው? 2021 ነው። ከዚህ ጋር መኪና ጋር ከስዊፍቱ ጋር ተመሳሳይ ነው ግን እንደነገርኩሽ ማርሹ የህንድና የጃፓን የሚባል አለ። የጃፓኑ ፒ አለው፣ የህንዱ ደግሞ ማለት ነው ፒ የለው። ይሄ ዲዛይሩም ደግሞ ማለት ነው ዲዛይሩ ኖርማል ነው። መኪናው አንድ አይነት ነው። ከዚህ ጋራ የሚለየው የጃፓንና የህንዱ ፓርኪንግ መኖሩ ነው ማርሹ ላይ ነው እንጂ ሌላ ልዩነት ምንም ነገር የላቸው። በሲሲያቸው በመኪናነታቸው በ00ነታቸው አንድ አይነት ናቸው። ፔጆት ይባላል 2020 ነው። እና የዋጋ ቅናሽ ከሌሎቹ ማለት ፉል ኦፕሽን አይደለም። ይሄ መኪና ምንድነው ፉል ኦፕሽን እና ፉል ኦፕሽን አልሆኑት የሚባሉት ፓናሮማ አይደለም። ጣራው የሚከፈትና የማይከፈት አለ። የሚከፈተው 4,400,000 ብር ነው። መጨረሻው ዋጋው የማይከፈተው ደግሞ 3,800,000 ብር ድረስ ይሸጣል። ይሄኛው ከለር ይሄ ፎርድ ይባላል 00 ነው። በዋጋ ባለው ነገር ላይ አሁንኛ ግቢ ውስጥ ትልቅ የሚባለው ከቪቱ ቀጥሎ ይሄ ፎርድ ነው። በዋጋ 4,600,000 ብር ይባላል። 2000 ስንት ነው? 2020 ነው። 00 ነው። ከሌሎች ደግሞ ሰዎች ይሄንን የሚመርጡት ምን የተሻለ ነገር አለው? ይሄኛው ምንድነው? ይሄ ሃርድ ይሄኛው እዚህ ሀገር መጠቀም የሚፈልግ ሰው ይጠቀምበታል። መጠቀም የማይፈልግበት ሰው ደግሞ አይጠቀምበትም። ማለት ይሄኛውን በፓስዋርድ እንደ ሞባይል ማለት ነው መቆለፍ ይቻላል እና ሴንስ ማለት ይሄኛው ቁልፍም አለው እንደገና ደግሞ ሴንሰር ነው ኪስሽ ውስጥ ከተሽው ራሱ ትከፍቻለሽ መክፈት ይቻላል እና በቁልፍ ነው በበተን አይደለም ብዙ
ጊዜ ግን ፎርድን እስቲ ምን አይነት ሰዎች ናቸው የሚመርጡት ከእናንተ መተው የሚገዙት? ማለት በዚህኛው ፎርዱ ሌክዠሪ መኪና ስለሆነ ይሄ በቃ ወጣት የሆነ ሰው እና ይሄ አሁን ይሄ መኪና በጉልበትም በምቾትም ጥሩ ነው ግን ፓርኪንግ የሚባለው ነገር ለኛ ሀገር ላይ የፓርኪንግ ጉዳይ ችግር ስላለ ሰፊ ቦታ ስለሆነ አስቸጋሪ ነው ከከተማ ወደ ክልል ስትወጪ ነው ምቾትም ጉልበትም ለፓርኪንግም ችግር የማይኖረው ማለት ነው ከተማ ውስጥ ግን ለፓርኪንግ አይመከርም ማለት በጣም ከባድ ነው ራቫ4 ይባላል 2020 ነው 00 ነው በዋጋ ደረጃ 6,300,000 ብር ነው ምን ከሌሎቹ በምን ይለያል ማለት በምን አይነት ነገር ይለያል እስቲ ሳሌ ይሄኛው ሴቱ ምንድነው ጨርቅ ነው ሌዘር ነው እንደገና በበተን ነው ያልከኝ ነበር አብዛኛው ማለት ይሄኛው ልዩነቱ ምንድነው ፉል ኦፕሽን የሚባሉት ልዩነታቸው ምንድነው በበተን ነው መታስነሻቸው ስፒከራቸው ላይ ልዩነት አለው ከሌላው ማለት ነው እንደገና ሌዘር ሲት ነው ዳሽቦርዱ ክሬም ከለር ነው በፈለጉት በከፈለገ በአቮካዶ በፈለገ ባይጠማ እንደዚህ ስላለ ያለው ነው ነግርሽ ገበያው ላይ ያለው ስለሆነ በዚህ በነጭም ጥቁር ፓናሮማ ይባላል ይሄ በእንደዚህ ልዩነቱ አለ የሚፈልጉትን ከለር ማግኘት ይችላሉ ይሄ ማርሴዲስ የለጠፈ መኪና ነው 2016 ነው ሲ ክላስ ይባላል ሌዘር ሲት ነው ማርሹም በእንደዝና መጥረጊያ ወደ ላይ ብቻ የሚደረግ ነው ይሄን ዘመናዊ መኪናዎች በፊት ከዚህ ቀጥሎ የነበረው ማርሽ በማርሽ ነበር መጠበቅ አሁን ግን በእጅ ፍሬን ነው በዝናብ መጥረጊያ ነው የምትጠቀሚበት በዋጋ ላይ 4,500,000 ብር ነው ዋጋው 500,000 ብር ነው ይሄ ቪት ይባላል 2017 ነው የለጠፈ ነው በዋጋ ደረጃ 11 ሚሊዮን ነው ማይሌጁም ትንሽ ኪሎ ሜትሩም ትንሽ ስለሄደ ነው ዋጋው ዝቅ ያለበት ምክንያት ማለት ነው አሁንኛ ጋር ማስመጣት ቢፈልግ ስንት ይሆናል ቢያንስ በዚህኛው በቤቱ እስከ 13 ሚሊዮን ብር ይሆናል የ2 ሚሊዮን ብር ዲፈረንስ አለው እና ስንት ማይል ነው ሄደው ማይሌጁ ስንት ከ10,000 ኪሎ ሜትር ነው ሄደው እንደዛ ስለሄደ ይቀንሳል አንደኛ ደግሞ ትልቁ ነገር የኛ ሀገር ችግር 100 ኪሎ ሜትር ሄድሽበት ታርጋ ከተለጠፈ በኋላ ምን ጊዜም የሰው የዋጋ ነገር ላይ የመቀነሱ ነገር ታርጋ ስለለጠፈ ብቻ ማለት ነው አሁን አጋጣሚ ላይ ባንክ ቤት ሄደሽ ባንኩ ካልተፈቀደሽ መኪናው ሲታገር የግድ ታርጋ መውጣት አለበት ከታገደ በኋላ መኪናው 100 ኪሎ ሜትር ሄዶ 300 ኪሎ ሜትር ሄዶ ታርጋ ስለለጠፈበት ብቻ የ300 እና የ200 ሺህ ብር ቅናሽ አለው አሁን ለምሳሌ ይሄኛው ቱክሰን 2019 ነው ታርጋ ስለለጠፈ ብቻ 8000 ኪሎ ሜትር ነው ሄደው 3 ሚሊዮን 200 ሺህ ብር ነው እየተሸጠ ያለው ቅናሽ አለው የለጠፈ ላይ ምን ጊዜ ቅናሽ አለው እንደነገርከኝ ደግሞ እናንተ ጋር ሰዎች ሲመጡ 00 ብቻ ሳይሆን የለጠፉትንም መኪናዎች በቅናሽ ዋጋ ማግኘት እንደሚችሉና እንዲሁም ደግሞ መኪና መቀየር እንደሚቻል ነግረኛል ሲስተም እኛ ጋር እዚህ ለየት የሚያደርገው የተፈራ መኪና መሸጫ ለየት የሚያደርገው ምንድነው አንድ ሰው በአቅሙና በደረጃው ማንኛውንም መኪና መግዛት ይችላል ምንድነው በአቅሙና በደረጃው መግዛት የሚችልበት ምክንያት ምንድነው አንድ መኪና እሱ ቪትስ ሊኖረው ይችላል ያንን ቪትስ ወደ ኮሮላ መቀየር ይፈልጋል ወደ ኮሮላ መቀየር ሲፈልግ የሱን ቪትስ ይዞ መጥቶ በኮሮላው ገንዘብ ጭማሪ የሚያስጨምረው ከሆነ ገንዘብ ጨምሮ መቀየር ይችላል እናመሰግናለን ጊዜያችሁን ስለሰጣችሁን መልካም ስራ መልካም ቀን እንዲሆንላችሁ ምኞታችን ነው ተመልካቾችን መተው እናንተ ጋር ከዚህ ቪዲዮ ስር በመናስቀምጠው ስልክ ደውለው የመረጡትን መኪና እንዲገዙ እንዲጎበኙአችሁ መልእክታችን ነው እናመሰግናለን እኛም ደግሞ መታችሁ ያለውን የገበያ ሁኔታ እንድትጠይቁን ስላደረጋችሁ እኛም ከልብ ምስጋናችን እናቀርባለን ተመልካቾች አሁን የምንገኘው በአትላስ አካባቢ የሚገኝ የመኪና መሸጫ ሱቅ ውስጥ ነው ይሄንን መኪና መሸጫ ሱቅ በመካከለኛው ዋጋ ደረጃ ያስቀመጥነው ሲሆን ያላቸውን የመኪና አይነቶች ሞዴላቸውን ዋጋቸውን ለእናንተ ያደረስን ቆይታ እናደርጋለን አብራችሁን ቆዩ እሺ ሰላም እንዴት ነሽ ራሳችሁን እስቲ ለተመልካች አስተዋውቁልኝ እኔ ሙጂባ ምን ይባላልው እኔ አሁን ያለሁት በስራት መኪና መሸጫ ውስጥ እንደ ሴልስነት እንሰራለን ነው እስቲ ሰዎች ብስራት መተው መኪና ለመግዛት ሲፈልጉ ምን አይነት መኪናቸውን በሞዴልም በአይነትም ምን አይነት መኪኖችን ያገኛሉ ብስራት መኪና መሸጫ ውስጥ መጥቶ በምንም አይነት መኪና ሞዴል በፈለጉት መኪና አለ ሁሉም የተለያየ አይነት መኪኖች አሉ እንደ ፍላጎት እንደ አማራጭ በፈለጉት መኪና ማግኘት ይችላሉ
እስቲ እዚህ መኪና ንግድ ላይ ስትሰሩ የሚገጥማችሁ ከባድ ቻሌንጅ ምንድነው? አሁን ያው ባለው ነገር አሁን በዚህ በተወሰነ ጊዜ በኋላ ትንሽ አለ ቻሌንጅ። ያ ቻሌንጅ ያው የሀገር ጉዳይ ነው። ትንሽ ሃርድ ከረንሲ የዶላር ችግር ይኖራል። ያው እሱን ያው እንደ ሀገር ሁሉም ሰው ታሳቢ አድርጎ ያው አለን እኛም እንደዛ ሆኖ ነው ያለው። እሱ ነው ትንሽ የሚያስቸግረው። እሺ አሁን ዞር እያልን ያሏችሁ መኪኖች ዋጋቸው አይነታቸው እንደሚመስል ዲቴል ለተመልካች እናሳያለን። ከየትኛውን ጀምር? እንደነገርከኝ ካላችሁ መኪኖች ከፍተኛ ዋጋ ያለው ሃይንዳይ ቱክሰን ነው። እስቲ ሃይንዳይ ቱክሰን ከሌሎች መኪኖች በይዘትም ሆነ በሌላ ነገር በምን እንደሚለይና ዋጋውም እንደሚመስል ለተመልካች ታሳይልኛለህ? እንግዲህ ሃይንዳይ ቱክሰን የሚባለው ያው እንግዲህ እንደምታይ ይሄ ነው እና በአሻራ የሚከፍት ነው። ተች ስታደርጊው ራሱ ነው የሚከፍተው። ስፖክ ይዘረጋልሻል። መግባት ነው። ስጋቢ ውስጡም እንደምታዩ ያው አውሮፕላን ያስነቃል እና ስጋቢው በተች ነው የሚነሳው። ቁልፍ ማስቀመጥ ነው የሚጠበቅብሽ። ተች ስታደርጊው ይነሳል። ቁልፍ አንጠቀምም እና ያው እንደምታዩ ውስጡንም እንደምታዩ መሪ ኮንትሮል አለው። መኪናው የሆነ አደጋ ቢደርስ እንኳን ራሱ ፍሬን ይይዛል። የነዳጅ ኮምሽት ሲሆን በጣም ፈራ ድንገት የሆነ ነገር ቢጋብሽ እንኳን ራሱ ነው ፍሬም ይዘው አንቺ ማያጣ ይተበቅብሽም። አንድ ሞዴል ነው 2021 ሞዴል ነው። እስቲ ዋጋው ወደ ዋጋው ስንገባ ደግሞ 4.4 ይባላል። ከስተመር ሲመጣ ደግሞ ያለውን ተቀራርበን እናወራለን ማለት ነው። እንግዲህ ማርሹ እንደሆነ ተች ነው። ለምሳሌ አሁን በእኛ ጋር የተለመደው በስልክ ነው። እንግዲህ ማርሹ ራሱ እንደ ድሮ እንደዚህ የምናስገባው ነገር የለም። ተች ነው የምናደርገው። ዲ ስናደርግ ዲ፣ አር ስናደርግ አር። እጅ ፍሬኑም ራሱ ኤሌክትሪክ ነው። ሁሉም በተች ነው የሚንቀሳቀሰው ማለት ነውና ይሄን ይመስላል ቱክሰን የሚባለው መኪና። እሺ ወደ ቀጣዩ መኪና ዋጋውንም አይነቱም ይዘቱም ከሌሎቹ በምን እንደሚለይ ቀጣዩ መኪና ተሳይኛል። ቀጣዩ የትኛው ነው? ከዚህ መለስ ያለ ዋጋ ያለው? ከዚህ መለስ ያለ ዋጋ ያው ሴቻሩ ነው የሚኖረው። እሺ አሁን ታሳይኝ ሲኤችአር ነው። ከሌሎች ይዘቱ በምን እንደሚለይ የተሻለ የሚያደርገውንም እንዲሁ ከቅድም ካሳየኸኝ ዋጋውም ቀነስ ያለ ነው እንደነገርከኝ ዋጋውም ምን እንደሚመስል ለተመልካች ትነግርልኛለሽ? ይሄ ደግሞ ሲኤችአር መኪና ይባላል። ቶዮታ ምርት ነው። ከዛኛው ዋጋ ደግሞ ትንሽ ይቀነስ ይላል። ከስተመር በዛም በዚህም በሁለቱም አቅጣጫ ነው ያዝነው እና ይሄ ደግሞ ትንሽ ለየት የሚያደርገው ቶዮታ ምርት መሆኑ ነው። ያኛው ቱክሰን ነው ብያልኩሽ። ይሄ ዋጋውም ትንሽ አነስ ይላል። ውስጡንም ከፈለግሽ ላሳይሽ እችላለሁ። ምንድነው ይዘቱ? 2000 ስንት ነው? 2020 ነው። ያኛው 2021 ነው ያልኩሽ። ይሄ 2020 ነው። ይሄ 1.2 ነው። ፕላስ ቱርቦ ነው። ነዳጅ አቅሙም ትንሽ ነው፣ ብዙ አይወስድም እና ያለው ነገር ደግሞ ያሳይሻለሁ ማለት ነው። አውቶማቲክ ነው ማኑዋል ነው? አውቶማቲክ ነው። አውቶማቲክ ነው። እስቲ ያለውን ለየት የሚያደርገውን ነገር ደግሞ እስቲ ያሳይልኝ። እሺ ይሄም አውቶማቲክ ነው። ሲከፈት እቺ ስትነኪ ይከፍታል። ወደ ውስጥም ስንገባ እንደ ቅድሞ መኪና ይሆንና እንደ ውስጥም እንደምታዩ ነው፣ ያምራል። ወደ ውስጥ ስንገባ ይሄን በተች ነው የሚነሳው። ቁልፍ አያስፈልግም። አዎ ይሄን ተች በተች ነው የሚነሳው። ያው እንደምታዩ ከቅድሞ መኪና ብዙም የተለየ አይደለም። ኦፕሽኑም ይሄም አንድ አይነት መኪና ነው፣ ግን አውቶማቲክ በእጅ ነው። እጅ ፍሬኑ ደግሞ ይሄም ኤሌክትሪካል ነው፣ ኤሌክትሪክ ነው። 360 ዲግሪ ካሜራ ይሄም አለው። ስፖኪ ሴንሰር አለው። ከፊት ከኋላ የሚመጣ መኪና በስፖኪ ማየት ትቻለሽ፣ በምልክት ያሳይሻል። ይሄም መሪ ኮንትሮል አለው። ሁለተኛ ይሄም አደጋ በሚገጥም ሰዓት ራሱ ፍሬን መያዝ ይችላል። ሴንሰሮች አሉት እና ይሄም እንደምታየው ቁልጭ ያለ መኪና ነው። 2020 ዋጋውስ እስቲ ደግሞ ዋጋው 3.6 3,600,000 ይባላል። እሺ ወደ ቀጣዩ ደግሞ ከዚህም በዋጋም መለስ የሚለው ለየት ያለ ይዘትም ያለውን መኪና ታሳይልኛለህ? ምንም ችግር የለም። እሺ አሁን ቤት ውስጥ ካሏችሁ መኪኖች ዝቅተኛ ዋጋ ያለው ነው ሱዙኪ ዲዛይር እንደነገርከኝ። እስቲ ሱዙኪ ዲዛይር በይዘቱም 2000 ስንት እንደሆነም ዋጋውም እንደሚመስል ለተመልካች ታሳይልኛለህ? እስቲ እንግዲህ ያው ሱዙኪ ዲዛይር ይባላል። ያው እንደምታዩ ነው። ቦዲም ትንሽ ኮምፓክት ነው፣ እንደሌሎቹ ሰፋ ያለ አይደለም። አብዛኛው ከተማ ላይ የምታያቸው መኪኖች ናቸው። አዲስ የመጡ ምርቶች ናቸው። 2021 ነው። ይሄም ኦፕሽን ነው። እንግዲህ ያለው ነገር አሳይሻለሁ ማለት ነው። እንግዲህ ያው ዲዛይር ይሄም በአሻራ ነው የሚከፍተው፣ በአሻራ ነው የሚዘጋው። ቁልፉን ብቻ መያዝ ነው የሚጠበቅብሽ። ከፍቼ ያው እንግዲህ እሱንም ያው ይሄም እንደምታዩ ነው 00 ነው 2021 ሞዴል ነው።
ውስጡንም ያው አሳይሻለሁ ማለት ነው። እንግዲህ ያው ውስጡንም እንዳየሽው ነው። ይሄም ከሁሉም ካሳዮቹ መኪኖች ተመሳሳይ የሆነ ይዘት ነው ያለው። እንዳልኩሽ ተቀራራቢ የሆነ ያው በሞዴሉ ከፍ ያለ ስለሆነ ዲዛይር ይባላል። ያው ውስጡንም እንደምታዩ ነው። ይሄም ባሻራ የሚነሳው አውቶማቲክ ነው። እጅ ፍሬኑ ግን እንደ ሌሎች ኤሌክትሪክ አይደለም፣ ኖርማል ነው ማለት ነው። የኋላ ካሜራ አለው፣ ሴንሰር አለው እና ዋጋውም ትንሽ አሪፍ ነው ብዬ አስባለሁ ማለት ነው። ስንት ነው እስቲ ዋጋው? ይሄ 1.3 እስካሁን ካሳየኸኝ የተሻለ ዝቅ ያለ ነው። እናንተም ከያዟቸው አሁን መኪናዎች ዝቅተኛ የሚባለው መኪና ይሄ ነው። ይሄን ይመስላል። ሌላው እናንተ ጋር ከሚሸጡ መኪኖች ያላየ ነው ፔጆ ነው። ፔጆ እስቲ በይዘቱ ሞዴሉም እንዲሁ ደግሞ ዋጋው ስንት እንደሆነ ለተመልካች ታሳይልኛለህ? እሺ ያው እንግዲህ ያው ሁሉንም መኪና አሳይቼሻለሁ። ያላሳየችሁም አንዳንድ መኪኖች አሉ። እነሱንም ያው በሌላ ጊዜ አሳይሻለሁ። ያው ይሄ ደግሞ ፔጆ ይባላል። ያው እንደምታዩ ይሄም በሻራ የሚከፈት ነው። ፑሽ በተን በተች ነው የሚነሳው። 360 ዲግሪ ካሜራ አለው። በሩን ስትከፍቺው በአሻራ ነው ይከፍታል። ውስጡንም ስትከፍቺው እንደዛው ነው። እና ሁሉንም መኪኖች እንዳሳየሁሽ ቀደም ጣራቸው የሚከፈቱ መኪኖች አሉ፣ ጣራቸውም አይከፈቱ አሉ። ይሄ ደግሞ ጣራው የሚከፈት ነው ይሄም። እና ይሄን ይመስላል ፔጆ ማለት ነው። እንግዲህ ያው ይሄም ስትነካው ይከፍታል። ስፖኪውም ይዘረጋል። ውስጡንም ያው እንደምታዩ ነው። በተች ነው የሚነሳው። ማርሹም አውቶማቲክ ነው። እጅ ፍሬኑም ኤሌክትሪካል ነው። በአውቶማቲክ ነው። 2000 ስንት ነው? 2021 ዋጋውም ደግሞ አሪፍ የሚባል ዋጋ ነው። 3.3 3,300,000 ብር ማለት ነው። እናመሰግናለን። መልካም ገበያ፣ መልካም ቀን ይሁንላችሁ። ተመልካች ግን እናንተን መጥቶ ሊጎበኛችሁ ሊገዛ ከፈለገ አድራሻችሁ የት እንደሆነ? አድራሻችን አትላስ ሻላ መናፈሻ ፊት ለፊት ብስራት መኪና መሸጫ ይባላል ማለት ነው። በዚህ አጋጣሚ ተመልካቾች መጥተው እንዲጎበኛችሁ እንዲገዙ መልእክታችንን እናስተላልፋለን። መልካም ቀን፣ መልካም ገበያ ይሁንላችሁ። ተመልካቾች አሁን የምንገኘው በአትላስ አካባቢ የሚገኝ የመኪና መሸጫ ሱቅ ውስጥ ነው። ይህንንም ሱቅ በዝቅተኛ ዋጋ ደረጃ ያስቀመጥነው ሲሆን ያላቸውን የመኪና አይነቶች ዋጋው ምን እንደሚመስል እየጠየቅናቸው ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እሺ ሰላም፣ እንዴት ነሽ? ሰላም ነው። ሰላም እንኳን ደህና መጣሽ። እንኳን ደህና መጣሽ። እሺ እስቲ ራሳችሁን ለተመልካች አስተዋውቁ። እሺ ዘሪሁን እባላለሁ። የድርጅቱ ሽያጭ ሰራተኛ ነኝ። ድርጅታችሁ ማን ይባላል? አውቶ ትሬድ ይባላል። የት አካባቢ ያገኛችኋል ተመልካቾች? በላይ በአትላስ በኩል ስትመጪ ከደሳለኝ ወረድ እንዳልሽ ነው የምታገኙ። በቦሌ ሚካኤል ደግሞ ስትመጪ ሞሞካቻ እንዳለሽ ከርቭ ላይ ታገኝናለሽ ማለት ነው። እናንተ ጋር ተመልካቾች ሲመጡ ምን አይነት ሞዴል ምን አይነት ብራንድ መኪናዎች ነው እናንተ ጋር ማግኘት የሚችሉት? እኛ በብዛት ያለነው ሱዙኪዎች እና ሃዩንዳይዎች ነው እየሸጥን ያለነው። ሞዴላቸው ሁሉም 2021 ናቸው። እና ከነዚህ እስቲ አሁን ደግሞ ለተመልካች ያሏችሁ መኪናዎች አንድ ባንድ ሞዴላቸውን አይነታቸውን እያሳየን ዋጋውንም እንዲሁ ዞር እያለን ታሳይልኛለህ። በዋጋ ዝቅ ከሚለው መኪና እንጀምራለን። የትኛው ነው በዋጋ ዝቅ የሚለው? ይሄኛው ነው ሱዙኪ ኤክስፕሬሶ ይባላል እና ዋጋውም 1 ሚሊዮን ብር ነው። ትንሹ እሱ ነው። የመጨረሻ ነው። እስቲ ውስጡን ምን እንዳለ ከሌሎች መኪኖችስ ምን ይለየዋል የሚለውን ለተመልካች ታሳይልኛለህ። ለየት የሚያደርገው ነገር አንደኛ ያው እንደምታዩ ማኑዋል ነው እና ከሌሎቹ የሚለይበት ሌላ ነገር ደግሞ 1000 ሲሲ ነው። ከሲሲው አንፃር ነው ማለት ነው የቀነሰው። ሁሉም ሰዎች ደግሞ የሚመርጡት ሊገዙት የሚችሉ ያው ሱዙኪ በብራንዱ ነው አንደኛ እና በዚህ። እሺ ከዚህ በፊት ሌላ ሱዙኪ መኪና ሳይተኛል። ይሄ ደግሞ ከዛኛው በዋጋ ከፍ የሚል ነው። ይዘቱን በምን እንደሚለይ ደግሞ ለተመልካች ትነግረኛለሽ? ይሄኛው የሚለይበት አንደኛ ያው ሲሲው ይለያል። 1200 ሲሲ ነው ይሄኛው፣ ያኛው 1000 ሲሲ ነው። ሁለተኛ ደግሞ ያው በሂሳቡም ይለያል። 1 ሚሊዮን 350 ሺህ ብር ነው። እንደገና ደግሞ አውቶማቲክ ነው ይሄኛው እና በቃ የሚለይበት ይሄ ነው። ምርታቸው ግን ዓመተ ምርቱ አንድ ነው። ድርጅታችሁም ሁለቱም 2021 ምርት ናቸው። እሺ እስቲ ወደ ቀጣዩ ደግሞ መኪና እንሂድ። ከዚህኛው ደግሞ ከፍ የሚለው መኪና እስቲ የትኛው ነው? ሃዩንዳይ ነው እና ምርቱም 2021 ነው። እና አውቶማቲክ ነው ማኑዋል ነው? አውቶማቲክ ነው። ምርቱም 2021 ነው። ሃዩንዳይ ነው። የሚይዘው 12 ሰው ነው የሚይዘው። 12 ሰው ይዛል እና እንግዲህ አሪፍ መኪና ነው። ብዙ ሰው ይመርጣል። በብዛት አሁን ለድርጅት ምናምን ለሆቴሎች ምናምን ይመረጣል።
ያው ምክንያቱም ለእንግዳም ለመቀበል ምናምን ይሆናል ለግልም ይያዛል በብዛት እንደዚህ ለሆቴሎች ምናምን ይገዛል ማለት ነው ሰፋ ላለ ቤተሰብም ላለው ሰው ይሆናል እውነትሽ ነው ይሆናል ዋጋው 3.1 ነው 3 ሚሊዮን 100,000 ነው ይሄን ይመስላል ሞክራ አሪፍ ነው በጣም ምቹ ነው እዚህ ጋር የተለያዩ ማስቀመጫዎች አሉ ቃምና ምናምን የተለያዩ መጣጣዎች ማስቀመጫ ይታየኛል እዚህ ጋር ስልክም ቻርጅ ተሰክቶ እንደ ልብ ማስቀመጫ ይታየኛል የእጅ ፍሬኑ ከፊት ለፊት መሆኑም አሪፍ ነው አድቫንቴጁ ምቹ ነው እዛው ስለሆነ ይቀርብሻል እሺ እስካሁን ያሳየኝ የነበረው ሱዙኪ እና ሃዩንዳይ ነው ከነዚህ እስቲ ከፍ ሲል ያላችሁ መኪና የትኛው ነው ከፍ ሲል ያለ መኪና ያው ይሄኛው ክሬታ ነው ያው ዋጋቸው ከዚህ ጋር አንድ ነው ግን ይሄኛው ነው ለጂ ሃዩንዳይ ጋር 3.1 ናቸው 2000 ስንት ነው 2020 ነው ምርቱ እንደነገርከኝ ይሄም አውቶማቲክ ነው ዋጋው ቅድም ካየነው ሃዩንዳይ ጋር ተመሳሳይ ነው እስቲ ውስጡ ያለው ይዘት ምን እንደሚለየው ደግሞ ለተመልካች ታሳይልኛለህ እንግዲህ እንደምታዩ የሚያምር መኪና ነው በጣም ነው የሚያምረው እና 2020 ምርት ነው አውቶማቲክ ነው እንዳልኩሽ እና ክሬታ ነው ከቱክሳን የቱክሳኑ በይዘትም በጣም ትንሽ ነው ይሄኛው ከዛኛው ከቱክሳኑ ማለት ነው 2021 ማለት ነው እና የሚመስለው የሚያምር መኪና ነው እንግዲህ መታችሁ ግስት እዛ ጋር ደግሞ ሃዩንዳይ ቱክሳን ይታየኛል እስቲ እሱን ለተመልካች እናሳያቸው እሱኛው አሁን ካሳየኸኝ በምንድነው ልዩነቱ ያው በይዘትም ይለያል ዓመተ ምህረቱም ይለያል ይሄኛው 2021 ነው ይሄ 2021 እና አንደኛ ይሄኛው ቱርቦ ቻርጅ ነው እና በምርቱም በ2021 ነው በኳሊቲው ሌክዠሪ ነው በዚህ ሰዓት እና በዚህ ዓመተ ምህረት ተመረተ ነው ሰዎች ይሄንን ይፈልጋሉ በጣም የሚያምር መኪና ነው እና እንደምታዩ ውስጡን ደግሞ ይዘቱን ምን ከሌሎች ለየት እንደሚያደርገው እዚህ ጋር እንደሚታየኝ የተለያዩ ማስቀመጫዎች አሉ የእጅ ፍሬኑ የት ነው የእጅ ፍሬኑ የት ነው በበተን ነው የሚነሳው ሁሉም ማለት በበተን ነው የሚሰራው ለየት ያለ ነው እና በጣም የእጅ ፍሬኑም በበተን ነው ካፕ ማስቀመጫው እዚህ ጋር የተለያዩ ነገር ማስቀመጫ ምናምን አለው እዚህ ነው በጣም አሪፍ ነው እንዳየነው እንደቀድሙ ከላይ ይከፈታል መዝጋትም ይቻላል ግን በጣም አሪፍ ነው በአጠቃላይ ስንት ሰው ነው የሚይዘው ከኋላ 3 ሰው ነው የሚይዘው ከፊት 2 ሰው 5 ሰው ነው እንደማንኛውም መኪና ይሄኛውስ ዋጋው ከቀድሙ ይጨምራል ይጨምራል ይሄኛው እንዳልኩሽ 4.2 ሚሊዮን ብር ነው ይሄ 4.2 ሚሊዮን ብር ነው እና እንግዲህ ይሄን ይመስላል ዋጋው ይናገራል ተረፈ መኪናውስ አይ መኪናውን በጣም ነው እስካሁን ካየናቸው በጣም ያምራል በጣም ነው የሚያምረው ቾትም አለው ይሄ ለብሷል መኪናው ኦሬዲ ሌዘር ነው የለበሰውና ራሱ ከዛ ሲመጣ እንደዚህ ነው የመጣው ገዢው መጥቶ ለዚህ ለመኪና ልብስ መጨነቅ አይጠበቅበትም አትርፍ ወጪ አያወጣም ማለት ነው ስፒከሮች አሉ ከኋላ የሚታየኝ 2 ስፒከር አለ እስቲ ሌላ ምን ነበር ለየት ያደርጋል ያልከኝ ከኋላው መቀመጫኛ አለው ማስቀመጫ አለው አንደኛ ደግሞ ይሄ ከኋላው ራሱ ባሻራ ነው እንደዚህ የሚከፈተው ባሻራ ነው የሚከፈተው በበተን ማለት ነው እና ይሄ መስለ በጣም አሪፍና ሌክዠሪ መኪና ነው በዚህ ሰዓት ቦታ ነው ማስቀመጫው እና በጣም አሪፍ ነው አሪፍ ነው ይናገራል እስቲ ባሻራ መልሰ ቁመቴ ስለማይደርስ መልሰ እንግዲህ ይሄን ይመስላል ሰዎች እናንተ ጋር መተው መግዛት መጎብኘት እናንተን ቢፈልጉ አድራሻችሁን እስቲ ያስቀምጡልኝ ያው አድራሻችን እንግዲህ በቦሌ ሚካኤል ስትመጪ ከሞሞካቻ እንደተሻገርሽ ከርቭ ላይ ነው በአትላስ በኩል በላይ በኩል ስትመጪ ደግሞ ደሰለኝ ሆቴል ልክ እንዳለፍሽ መሃል ላይ ወደ 19 ቀበሌ ማዞራ ከርቭ ላይ ነው የምንገኘው አውቶ ትሬዶች ነን እንግዲህ ኑና ጎብኙን እሺ መተው እንዲጎበኛችሁ መልእክታችንን እናስተላልፋለን በዚህ ቪዲዮ ስር ስልካችሁን እናስቀምጣለን መልካም ገበያ መልካም ቀን ይሁንላችሁ እናመሰግናለን እኛም በጣም እናመሰግናለን